ሰላም እንዴት ናችሁ? በያላችሁበት ሁሉ ነገር ሰላም ነው። አሸይና እንዴላችሁ ሞኝላችኋለሁ። ቤተሰቦች ጎንዶል ዋራች ላይክ እና ሼር እያደረጋችሁ ሐሳቦቻችሁን ለብዙዎች አካፍሉ። ለዚህን ኮልቪ አመሰግናችኋለሁ። ሐሳቡ ሲሞቻችሁ 3000 ላይክ እንድትገጩን በትህትና አጎብዛችኋለሁ። ዛሬ ወደ ሚዛናችን ዘላችሁ መጣነ ሶበር ዜና በአሜሪካና በእስራኤል መካከል እየተደረገ ያለ የሰላምና የድርድር አቅጣጫ ፍሬ እያፈራ ይመስላል። እኔ ከዚህ የድርድር ሂደት በኋላ በከፍተኛ ጉጉት የምጠብቀው ኢራን ተገሎብኛል ያለቻቸው አመራሮች ውስጥ ግማሹ በህይወት እንደሚኖሩና ለዓለም ይፋ አድርጋ እንደምታሳይ ትልቅ ተስፋ አለኝ። ከዚህ በፊት ብዙ የኢራን ጄኔራሎች የኢራን አመራሮች ተገድለዋል ተብለው በመላ ዓለም በሲኤንኤን በቢቢሲም በዓለም አቀፍ የዜና አውታሮች ከተነገረ በኋላ ኢራን እነዚህን የጦር አመራሮችና ጄኔራሎች ሆነ የሲቪል አመራሮች ከህዝብ ጋር አቀላቅላ ሜዳ ላይ አውጥታ አሳይታለች። እና ይሄ ሲኤንኤንንም ቢቢሲንም እነ ፎክስ ኒውስም አንገት ያስደፋ ያሳፈረው ውሸታሞች ተላላኪዎች ያስባለ ያለ መረጃ እንደሚያወሩ ለዓለም ያጋለጠና ያሳፈራቸው ጉዳይ ነው። አሁንም ይሄ ድርድር ተሳክቶ ፍሬ አፍርቶ ሰላም የሚሰፍን ከሆነ እኔ በከፍተኛ ሁኔታ በጉጉት የምጠብቀው ጉዳይ የኢራን አመራሮች ከፍተኛ የጦርም ሆነ የሲቪል አመራሮች ተገድለዋል የተባሉት 100% እርግጠኛ ነኝ። ቢያንስ ግማሽዋል ቢያንስ 10 ተገድለዋል ከተባለ ከ10ሩ 5ቱ በህይወት አሉ። ለምን? እኔ በዚህ ጉዳይ ላይ ኢራን የምታወጣውን መረጃ አላምንም። አመራሮቹን ከኢላማ ዞር ለማድረግ ከትኩረት ዞር ለማድረግ እና ለመሰወር የተደበቀ እጅግ በጣም ረቂቅ ጥበብ ነው ብዬ ነው ማሰበው ያለሁት። እኔ ራሱ አያቶላ አሊ ኻሜኒ እንዴት ነው በመቶ ቀን ውስጥ የማይቀበሩት? በምን ምክንያት ነው? ለምሳሌ የተኩስ አቁም ስምምነት ከተደረገ ራሱ 50 ቀን አልፎታል። በዚህ 50 ቀን ውስጥ እንዴት ነው እኚህ በኢራን ታሪክ ውስጥ ትልቅ ስም በወርቅ ያስጻፉ መሪ አያቶላ አሊ ኻሜኒ 100 ቀን ሙሉ እንዴት አልተቀበሩ? ጥያቄው 100 ቀን ሙሉ እንዴት አልተቀበሩ? ኢራንስ ከመቼው በምን ፍጥነት? በነገራችን ላይ በአሁኑ ጦርነት አይታችሁ ከሆነ እስራኤልና አሜሪካ ይሄንን የኢራን አመራር ገለናል ሲባል ኢራን ወዲያው ወጣ ከአንዳንድ አዎ ተገለዋል ነው የምትለው። ወዲያው አዎ ተገለዋል ነው የምትለው። እና የመገደላቸውን ዜና ኢራን በጉጉት ነው የምትጠብቀው። አሜሪካ ገለናል፣ እስራኤል ገለናል እስክትል ሰፍ ብለው ነው የሚጠብቁት። ልክ ገለናል ሲሉ ትክክል ነው የምትለው። ይሄ ራሱ ያልተለመደ የኢራን ባህሪ ነው። እና ለእስራኤልና ለአሜሪካ ትልቅ የፕሮፓጋንዳ ቁርስና ምሳ ነው። ራሳቸውን በራሳቸው የሚያስደስቱበት፣ ራሳቸውን በራሳቸው የሚያስፈነጥዙበት የሞኝ አካሄድ ነው። ገለናል፣ እከሌን ገደል ነው ይላል። ከዛ ዓለም ተከትሎ በስማ በጣም ይደንቃል፣ ያስደንቃል ብሎ ያጨወጭባል። ኢራኖቹ ግን ከዚህ ጀርባ የሚሰሩት እጅግ በጣም ጥልቅ የሆነ ጥበብ አለ። መሪዎቻቸውን ከትኩረት ማዕከልነት በማንሳት በመሸሸግ በጥልቅ ዋሻዎች በመሸሸግ አንደኛ እኔ አላምንም ያልኩት የጦርነት ከተጀመረ ጊዜ ጀምሮ የኢራን እከሌ ጄኔራል እከሌ ተገድሏል ሲባል አላምንም ነው የምለው። ለምን? ኢራን በመቶ ሺህ የሚቆጠር የጦር መሳሪያዎቿን የምድር ውስጥ ከተማ ሰርታ ደብቃ ለመሳሪያዎቿ፣ ለመድፎቿ፣ ለጄቶቿ ቦታ ያላት ሀገር፣ መደበቂያ የማታጣ ሀገር፣ ለሚሳኤሎቿ፣ ለድሮኖቿ መደበቂያ ከተማ፣ የምድር ዋሻ የማታጣ ሀገር ለመሪዎቿ ቦታ አታ አስገደለቻቸው አይመስለኝም። አላምንም። እንደኔ አይነት ጂኒየስ ጭንቅላት ያለ ሰው እንዲህ ያለ ጉዳይ ይዘህ ስትመጣ በምን እቀበልሃለሁ? አሜሪካ 14000 ቦታዎችን በኢራን ምድር ላይ ደብድባለች። 14000 ነገር ግን ራሱ የሲአይኤ መረጃ እንደሚያወጣው ከሆነ 90% የኢራን ሚሳኤል ክምችት እንዳለ ቁጭ ብሏል ነው ያለው። 75% የሚሆነው የኢራን የሚሳኤል ላውንቸር ሲስተም ባለበት ነው አሸወይና ነው ያለው። ተመልከት። በዚህ ሁኔታ የተራቀቁ የምድር ውስጥ ከተሞች፣ ዋሻዎች፣ አገር ምድር የሆነ ውስጡ ተሳቢ መኪና ገብቶ የማይጨርሰው ሰፊ ዋሻ የሰራች አገር አንድ አያቶላ አሊ ኻሜኒን መደበቅ አቅቷት አስገደለች። ይሄ ለኔ የልጆች ጨዋታ። ጄኔራሎችን አስገደለች። በእርግጥ አንድ ማምነው ነገር የእስራኤሉ ሞሳድም ሆነ የአሜሪካው ሲአይኤ የደህንነት መዋቅሩ በከፍተኛ ሁኔታ የደህንነት ስራውን በኢራን ምድር ላይ ሰርቶ የተወሰነ አመራሮችን ገሏል፣ ሊገድልም ይችላል። በተባለው ደረጃ ግን አይደለም። ከኔ ጋር የሚወራረድ አለ
200,000 እስቲ እኔ ያለው በለኝና አድራሻን ቆያየራለሁ የሆነ አማራጭ አድርገን እዚሁ ቤተሰቦች እያየው 10 ውስጥ ለምሳሌ ነው ከ10 የተገደሉ የኢራን የጦርም ሆነ የሲቪል አመራሮች ውስጥ 5ቱ በህይወት አሉ። ከኔ ጋር የሚወራረድ እኮሌ ነው አለንም፣ ግን 5ቱ አሉ። አያቶላ አሊ ሐመኒ ደግሞ ከዚህ ውስጥ ተጠረጥራለሁ። አያቶላውን እጠረጥራለሁ። አያቶላው በህይወት ይኖራሉ የሚለው የኔ ግምት 80% ነው። ተጎድተው ሊሆን ይችላል፣ ቆስለው ሊሆን ይችላል፣ በህይወት እንደሚኖሩ ግን እገምታለሁ። እና ይሄን ደግሞ የምትጠቀመው አንደኛ ትኩረት ካሜራዎች ላይ ለማንሳት ነው። ሁለተኛ ደግሞ ምን ያክል የዓለም አቀፍ ሚዲያዎች ውሸታሞች እንደሆኑ ያለ መረጃ ዓለም አቀፍ ሚዲያዎች ብቻ ሳይሆን የደህንነት እንግዲህ ገለናል የሚሉት የኢራን የደህንነት ተቋም ሞሳድና የአሜሪካ የደህንነት ተቋም ሲአይኤዎች እነዚህና አጋሮቻቸው ነው። ስለዚህ ምን ያክል ውሸታሞች እንደሆኑ፣ ምን ያክል ጠቢብ ህዝቦች እንደሆኑ፣ ምን ያክል ጀግና ህዝቦች እንደሆኑ ለማመላከት የተገደሉባትን ሰዎች ከሞት አስነስታ ሳይሆን ከደበቀችበት ራሷ ኢራን ከደበቀችበት ቦታ አንስታ ታመጣለች የሚል ግምት አለኝ እና በጣም ነው የጓጓት ይህን ጉዳይ ለማየት። ለምን እኔ ውስጤ ያለምን ከዚህ በፊትም ነግሬያቸዋለሁ ለቤተሰቦቼ፣ በፍጹም ውስጤ ሊያምን አልቻለም። ይህን ጉዳይ ብያለሁ። ውስጤ ሊያምን አልቻለም። ድርድሩ በተደረገ በነገታው በሁለተኛና በሶስተኛ ቀን ልዩነት ውስጥ ይሄ ጉዳይ ለዓለም ይፋ ይደረጋል። ቀጥሎ ዓለም ኢራንን ያከብራል። ምን ያክል ጥብቅ የደህንነት መዋቅር፣ ምን ያክል ምስጢራዊ ህዝቦች እንዳሉ፣ ምን ያክል ጠንካሮች እንደሆኑ፣ ምን ያክል የተራቀቁ ህዝቦች። በድንፋታ አይደለም። ድንፋታ ምን ያክል ዋጋ እንደሚያስከፍል በአሜሪካ አይተናል። ድንፋታ ምን ያክል ዋጋ እንደሚያስከፍል በእስራኤልም በአውሮፓውያኖችም አይተናል። እና ከመጋረጃው ጀርባ የቤት ስራን ስራ እንደ ቻይና፣ ከመጋረጃው ጀርባ የቤት ስራን ስራ እንደ ሰሜን ኮሪያ፣ ከመጋረጃው ጀርባ እንደ ራሽያና እንደ ኢራን ስራ ይመሰክርልሃል። ቱሪናፋ አይደለም የሚመሰክርልህ፣ ግርግር ወከባ አይደለም የሚመሰክርልህ። እና ይሄን ብቻ ሳይሆን ቀጥሎ ደግሞ የራሽያና የዩክሬን ጉዳይ በከረረ በራሽያ ምት ወደ ልባቸው እንዲመለስ በማድረግ እሱም ጉዳይ በድርድር ይፈታል። እና ምስጢራዊነት በጣም አስፈላጊ ነገር ነው። ምስጢራዊነት ሁሉ ነገር እዩልኝ። ፕሮፓጋንዳ ባንዴ ነው የሚፈርሰው። ሞተ ቀን ሙሉ የተዋሸው የአሜሪካና እስራኤል ውሸት መጨረሻ ላይ ባንዴ ነው የፈረሰው። ባንዴ አሸንፈናል፣ ደፍጥጠናል፣ ደምስሰናል፣ ባህሩ የለም፣ ሰማዩ የለም፣ ምድሩ የለም አለ። እሺ ታዲያ ለምን ገብታችሁ ኢራንን አትቆጣጠሩም ስትል እፍር ትላለህ። ታዲያ በድርድር ይህን ያህል $ቢሊዮን ለኢራን ለምን ሰጠ? ለምን ማዕቀቡን አነሳ? ኢራን በጉልበት ነው ካሁን ካስነሳችሁ ማዕቀቡን በጉልበት በጥፊ ብዛት አንሳ ታነሳል። አላነሳ ጧ አንሳ ማዕቀቡ አላነሳ ደርግመው ነው። እኔም እናንተ እንዳልደረግማችሁ በስተት እንደዚህ ስም የቁርታቱ መልካቾች ስሜት ውስጥ ገብቼ ነው። እና በደንብ መታወቅ ያለበት ጉዳይ ይሄ ጦርነት በጂኒየሶችና በከረፈፎች መካከል የተደረገ ጦርነት ነው። የአሜሪካ ከረፈፍ ፖለቲከኞች በደመነፍስ መውጫውን በማያውቁበት ቅርቃር ውስጥ ገብተው የተጠመዱበት፣ ተጠምደው ዋጋ የከፈሉበት ነው። እና አሁንም ቢሆን ደግሜ መናገር የምፈልገው ነገር በምንም ሂሳብ በምንም ስሌት ኢራን ይህን የሚያክሉ አመራሮቿን ልታጣ አትችልም። የሞሳድና የሲአይኤ የደህንነት ክንፎች ስራ ሰርተዋል። የተወሰኑትን ገለዋል። የተወሰኑት ግን ውሸት እንደሚሆን ገምታለሁ እና ይህንንም በጉጉት ጠብቃለሁ። በእርግጠኝነት መናገር የምችለው ከ110% ሳይሆን ከ150% የኢራን አመራሮች በህይወት አሉ የሚል ግምት አለኝ። እንደኔ እይታ ነው። በህይወት አሉ የሚል ግምት አለኝ። ይህን ደግሞ አብረን የምናየው ይሆናል። ይሄ እውነት ሆኖ ከተገኘ ደግሞ ኢራንን በከፍተኛ ሁኔታ ዓለም የሚያከብርበትና ምን ያህል ብልህ ህዝቦች፣ ምን ያህል ጥበበኛ ህዝቦች በዝምታ ውስጥ፣ በእርጋታ ውስጥ፣ በጸጥታ ውስጥ የቤት ስራን መስራት ምን ያክል እንደሚያስከብር ለዓለም የሚያሳዩበት ይሆናል። ይህን ተከትሎ ጠላቶቻቸውም ጭምር ወዳጆቻቸው ብቻ ሳይሆን ጠላቶቻቸው እጃቸውን በአፋቸው የሚጭኑበትና የሚደነቁበት መረጃ የምናይ የምንሰማው ይመስለኛል። ይህን ሀሳብ ነው። ሲሞቻች ላይክ አድርጉ፣ ሼር አድርጉ። ወዳችኋለሁ።
ፒስ